በጣም ብዙ የቤት ስራ ነው ያለብን። በጣም ብዙ እጅግ የከበደ ሸክም አለብን። እዚህ ደጀት የሚጠና በጣም ብዙ ሰው አለብን። በሱ ነው እየተከሰስን ያልነው። በራችሁ ላይ ሰው ተኮልኩሏል። እውነቱን እንንገራችሁ። እኔ በስሜት የምናገረው እዚህ እኔ የኮለኮልኩት ሰው የለም። በየሀገረ ስብከቱ ስራ ያልተፈጠረለት ሰው ነው እዚህ እየተኮለኮለ ያለው። እየተፈናቀለ የመጣ ነው። በመላ ኢትዮጵያ ቤተክርስቲያን ባለመልማቷ ባለመሰራቱ ሀገር ጥሎ የሚሰደድ ሰው ነው እዚህ እየተኮለኮለ ያለው። ይሄ የጋራ ችግር ነው። እንዴት አይባልም? አንድም አመክንዮ የለውም። ሊቀ ጳጳሱ እንደ መደበኛ የቋሚ የምልዓተ ጉባኤ ሲኖዶስ አባል ያልሆነ ጉልበት ያለው ደንቡ የወጣው ደንብ አገረ ስብከቱን የማያሳይ ሁሉም ሀገረ ስብከት ሁሉም የኢትዮጵያ አካባቢ ቤተክርስቲያን እስካለች ድረስ ብፁዓን አባቶች አሉ፣ ይመራሉ። አህጉረ ስብከቶች አሉ፣ ተደራጅተዋል። ስራ አስኪያጆች አሉ፣ የአብነት ትምህርት ቤቶች አሉ። የተማሩት በሙሉ እዛ መቀጠር ነበረባቸው። ተሰርቶ እዛ ነው ግምገማ መካሄድ ያለበት። አዲስ አበባ መጥተው አልተቀጠሩም ተብሎ ለምንድን ነው የሚገመገመው? አዲስ አበባ እኮ የራሷ ሊቃውንት እያፈራች ነው። ታውቃለን። የምታቋቁማቸው የአብነት ተማሪዎች ስንት እንዴት አይነት ትጉህ አገልጋይ ዲያቆናት መዘምራን እያፈራችሁ እንደሆነ ታውቁ የለም? ምስካየ ኅዙናን እያፈራችሁ ያሉ መምህራን ስንት እንደሆነ ታውቁ የለም? እዚህ ኢምፔሪያል ማርያም ያሉ ሊቃውንት የሚያፈሯቸው መምህራን ታውቋቸው የለም? እንቀጥራቸዋለን እንዴ? እነሱን ይመረቃሉ እኮ በየጊዜው። ይህንን ግምት ውስጥ ያላስገባ አተካሮ ውስጥ ነው ያለ ነው። የምርመራ ጉዳይ ከሆነ ምንም አያጣላንም ነበር። እየተጣላንም ነው ብዬም አላስብም። እግዚአብሔር በሚያውቀው በዚህ ሆነም በዚህ ጉዳይ ላይም አምረሬ ተናግሬ አላውቅም። ምርመራ የሚፈልግ አካል ሕጉን ጠብቆ ስርዓቱን ጠብቆ ታማኝ ሆኖ ይመርምረን። እስካሁን ድረስ ተደጋጋሚ ምርመራዎች ተካሂደዋል። ኮሚቴ ይመጣል ከጠቅላይ ቤተ ክህነት ይጠይቁናል። በፍቅር እናብራራለን። በጣም ጥሩ አባቶች ናቸው የሚመጡት። በቃል እንነግራቸዋለን። እስቲ ይህን የሚደግፍ ነገር ካላችሁ ሰነድ እንሰጣቸዋለን። ይሄዳሉ። ውጤቱን አናውቅም። ከዛ ውጤት መጥቶልን አያውቅም። ይሄ በግኝቱ ይህንን ነው የሚያመለክተውና ይህንን አስተካክሉ የሚል መጥቶልን አያውቅም። ፊድባክ ሊሰጠን ይገባል። እስከ ተጣራን ድረስ መልስ እስከ ተሰጠን ድረስ እኛ እንኳን ትክክለኛ ምለው ማስረጃ ብናቀርብ አይ ማስረጃውን ለእናንተ ትክክል ሆኖ አቅርባችሁታል፣ እኛ ግን ስናየው አሰራሩ ልክ ስላልሆነ ይህን በዚህ ነው ማመዛዘን አልተቀበልነውም መባል ሁሉ አለበት። ውድቅ መደረግ አለበት። ይሄ የስልጣን ጉዳይ ነው። የስልጣን ተዋረድ ነው። የአዲስ አበባ ሀገረ ስብከትን የመረመረ የበላይ አካል ገዳማትና አጥቢያዎቹ ጋር ከመድረሱ በፊት ህዝቡን ቤተክርስቲያናችሁን ጠብቆ የሚል በሚዲያ ይህንን ለመጀመሪያ ጊዜ ነው አሁን የምናገረው። በሚዲያ አይቼ ነው ምርመራ ስለምናደርግ ምዕመናንና ወጣቶች ቤተክርስቲያናችሁን እንድጠብቁ የሚል ጥሪ እኮ በቤተክርስቲያን ቴሌቪዥን ተላልፏል። ይሄ በጣም አሳዝኖኛል። ከማን ነው የሚጠብቀው? የማጣራት ስራ እየተሰራ ከሆነ በሲስተም ነው የሚሰራው፣ በአሰራር በስርዓት ነው የሚሰራውና ሲሰራ ምዕመናንና ካህናትን የማይለያይ ወጣቶችንና ካህናትን የማይለያይ የቤተክርስቲያኒቱ መሪ አካላት ሌባ የማያስመስል ቢሆን የሚደረገው ጥሪ መልካም ይሆናል። ከዚህ የሚበልጥ አጀንዳ አለብን፣ ይጠበቅብናል። ብዙ ነገር መስራት ይጠበቅብናል። ትልቅ ቤተክርስቲያን ናት። በእኛ ልክ ለምን እንደምናልኮሰኩሳት አላውቅም ነው ወቅታዊ ሁኔታችን እንጂ ዝም ብሎ በትርምስ ነው። ብዙ ነገር እኔ የምሰማው ሚዲያ ላይ ነው። እንደማናቸውም ሚዲያ ላይ ነው ብዙ ጊዜ የምሰማው። በጣም አያስደንቅም እንዴ? እናንተ የምታቀርቧቸው ጥያቄዎች በየጊዜው ይተያያሉ። የእናንተንም ስጋት በደገም ብሰማለሁ። ይሄ በደንብ ተነጋግረን ከስጋት ነፃ የሆነ አሰራር ሀሳብ የምናቀርብበት መድረክ ነው መሆን ያለበት። በየጊዜው የሚጠቀስ መተዳደሪያ ደንብ አለ። ችግር አለበት፣ ችግር የለበትም። ቁጭ ብለን ለምን አንፈታም? ችግር አለበት የለበትም ለምንድን ነው የምንዋጋው? በዚህ ዙሪያ ለምንድን ነው ሁለት አካላት ሆነን የምንተራመሰው? ችግር አለና ቁጭ ብለን እንነጋገር። ምን እያላችሁ ነው? ተባብለን ለምን አንቀመጥም? ለምንድን ነው ሁለት አካላት ሆነን ልክ ከውጪ እንደመጣ ወራሪና እንደ አንድ የሆነ ምንድን ነው የሚባለው ይሄ
ለሌላ ባዕድ አካል እንደሚሰራ ሆነን የምንነጋገረው የሚለው ነገር ሁሌም ያሳስበኛል። አሁንም ቢሆን እንጣራ፣ እንመርመር፣ መልስ እንስጥ፣ ጥፋታችን ኦዲት ይደረግ። ከዛ ከእያንዳንዱ ደግሞ ስራችን ጀርባ እንደተባለው ጠቅላይ ቤተ ክህነት ከ1 ሚሊዮን ብር ጉቦ እየተቀበላችሁ ብሎ ጽፎብናል። ይኸው አሁን እግዚአብሔርን የአድባራትና ገዳማት 1 ሚሊዮን ከፍላችሁ እንደ አለቃ የሆናችሁት እናንተ ናችሁ። ከፍላችኋል የምትባሉት ገዝታችሁት ነው እንደ ኃላፊነታችሁን ካህናት ሆናችሁ አይደለም እንደ ተሾማችሁት። እንደዛ ነው የሚለው። የሚጠቅሰው ደግሞ አንድ ሬዲዮ ጣቢያ ነው። በሬዲዮ ተነግሯል ይላል። በጣም ተረጋግቼ ነው ወደ ስብሰባው የመጣሁት። ሰላማዊ የሆነ ሀሳብ ሰጣለሁ ብዬ ደብዳቤውን ሳይው ትንሽ አስቆጥቶኝ። ገዝታችሁት ነው 1 ሚሊዮን የከፈላችሁ እዚህ ካላችሁ ይሄን ምናልባት የሆነ እልህ ውስጥ ሊሆን ይችላል ያለ ነው። እልህ እንቅፋት ነው በተደጋጋሚ አንስቻለሁ። የገባኝ እንደዛ ነው። በዚህ ምክንያት የሚዲያ ዘመቻው ምዕመናንን እንዳሳሰበ እንዳስጨነቀ በደንብ አውቃለሁ። ይገርማቸዋል። በእንደዚህ አይነት ሁኔታ እየተተረማመስን መሄድ አንችልም። በቃ ለምንድን ነው የማንን ነው ጥፋተኛ የማይባለው? ለምንድን ነው ብፁዕ አቡነ ሄኖክ ይሄን የሰሩት የማይባለው? የአስማት ይመስል ነገር ለምን እንገባለን? ለምን አንቀራረብም? ለምን አንድ አንሆንም? ለምን አይስተካከልም? ለምንስ ሌቦች እንባላለን? ሚል ነው የአጀንዳው መነሻ ላይ የምሰጠው አስተያየት። እንደ መግቢያ የምሰጠው አስተያየት ብዙም ስሜታዊ አድርጊያችሁ ሊሆን ይችላል። አጋጣሚውን ወረቀቱን ካነበብኩ በኋላ ስለሆነ ንግግር የጀመርኩት ነው። በጣም ይቅርታ እንድታደርጉልኝ እለምናችኋለሁ። እንደማከብራችሁ ታውቃላችሁ። በዚህ አይነት ቶን እንድናገራችሁ አልፈልግም። ከእናንተ በላይ የሆኑትን አባቶች ደግሞ በጣም ላዝንባቸው አይገባኝም። ግን በአጋጣሚ እለቱ እንደዛ ሆኗል። እስቲ ስላሴዎችን እናስብ ለደቂቃ ለቅጽበት። ይህንን የምንነጋገረው በእግዚአብሔር ፊት እውነት ነው? እንኳን ስላሴ ልብንና ኩላሊትን የሚመረምር እኔ ወረቀት አንብቤ የማመን ሰው ወረቀቱ አለኝ አይደል? አለ። አዲስ አበባ ሀገረ ስብከት ላይ ምን እንደሚመረመር፣ አጥቢያ ምን እንደሚመረመር ከእስከ ድረስ የቤተክርስቲያኒቱ ከእስከ ድረስ ምን እንደሚመረመር የያዘ እኮ መተዳደሪያ እኮ ደንብ እኮ እጄ ላይ እና ችግር የለውም። ሁሉ ምርመራ ይደረግ። ህዝቡ የቤተክርስቲያኒቱ መሪዎች ሌቦች ናቸው የሚል ትርጉም አልያዘም። ምእመኑ ሰላም አድርጉት እባካችሁ፣ ይህን ጉዳይ ከሚዲያ አውጡት ነው እያለ ያለው። ትናንት ማታ ምእመናን አግኝተውኛል። ያው ነው ሀሳባቸው። ተጨንቀናል ነው እያሉ ያሉት። ተጨንቀናል፣ በዚህ ጭንቀት ጊዜ ቤተክርስቲያናችን እንዲሆን ያለባትም ነው እያሉ ያሉት። በሚገርም ሁኔታ የገባቸው ምእመናንም ነው የማገኘው። እና መመርመር ከሆነ በአግባቡ መመርመር፣ ሰው መላክ ነው እንጂ የሚዲያ ፕሮፓጋንዳ ማንዛት ከኛ አይጠበቅም። ስለኛ ለሌላ መልእክት መጻፍ፣ እኛን ለመመርመር ምእመናንን ቤተክርስቲያናችሁ ጠብቆ ማለት ፈጽሞ ትክክል አይደለም። ጠባቂ አስተዳዳሪ፣ ጠባቂ ጸሐፊ፣ ጠባቂ ካህናት፣ ጠባቂ ቀበዝ፣ የቤተክርስቲያን ጠባቂ የንብረት ክፍል፣ የእቃ ቤት ኃላፊዎች፣ የቤተክርስቲያን ጠባቂ ሰበካ ጉባኤ አለ እኮ። እና ይሄኛውን ትተን ወደ ቤተክርስቲያን አኗኗር የሚመልሰን ስራ ውስጥ እንድንገባ ጨዋ የሆነ ሀሳቦች መስጠት እንዲቻል ነው ማሳሰብ የምፈልገው። ስለ ስሜታዊነቴ በጣም ይቅርታ አድርጉልኝ። ስሜታዊነቱ በእኔ ይብቃ፣ እናንተ ስሜታዊ እንዳትሆኑ አሳስባለሁ። ወደ እናንተ ነው የምመልሰው። ነገር ግን አሁን ማጣራት፣ ቅድም ሊቀ ማእምራን ሲናገሩ እንደሰማ ነው ማጣራት ምንም ችግር የለውም። ነገር ግን ማን ለማን አንድ ሊቀ ጳጳስ ቁምስና የሚሰጥ ክህነት የሚሰጥ ዲቁና የሚሰጥ ትልቅ የቤተ ክርስቲያን አለኝታ ቤተ ክርስቲያንም የሚባርክ አባት ይቅርታ ለአማርኛዬ በተራ ሰው ይጣራ ማለት ይሄ ተገቢ አይደለም። ቤተ ክርስቲያኒቷ በእርሶ በብፁዕ አባታችን እንደምትባረከው ይሄ ለቅዱስ ሲኖዶስም ጭምር ንቀት ነው የሚያስመስለው።
ይሄ ለወደፊቱ እንዴት እናድርግ? አባቶቻችን በሚዲያ ተናግረው አይደለም እቺ ቤተክርስቲያን ጠብቀው ለትውልድ ያስተላልፉት። ተመካክረው አባቶች እኮ ነው። አንድ ሰው ነፍስ ገድያለሁ ቢለን ምንድነው የምንለው? ንስሐ ና እስኪ ልጄ ብቻህን ንስሐ ግባ ለምንለው? በንስሐ የምታጥብ ቤተክርስቲያን፣ በንስሐ የሚያጥብ አባት መቃሪ ኮነ ከመአምላኩ ከባቲ አበሳ ተብሎ የወንድሙ ገመና የወንድሙ ችግር እንኳን ችግር አለ ባይባልም ችግር ቢኖር እንኳን እንደ አባትነት ቅዱስ ሲኖዶስ ባለበት ችግር የለባቸውም። ብፁዕ አባታችን አቡነ ሄኖክ አንድ አባት ሲናገሩ ሚዲያ ቅድም ብፁዕ አባታችን እንደተናገሩት እኛ ለማንንም ፈርተን ለማንንም አክብረን አይደለም። የቤተ ክርስቲያኒቷ ሕልውና ግን ያሳስባል። ብዙ ተብሏል። አሁን ቆሎን መቆርጠም እንጂ ማሸት አይጨርሰውም። ሞኝ ልጅ እናቷ አትወደውም። ይሄ ብሂል አበው አባቶቻችን የሚናገሩት ነው። ምእመናኖቹ እኔ መናገር የምፈልገው ሁለት ነገሮች ነው። አንድ መሪው ያልታወቀ የቤተ ክርስቲያንን ሊቃውንት ከቤተ ክርስቲያን ለመንቀል ተሰብስቦ ሊቃውንቱ፣ ካህናቱ፣ ዲያቆናቱ ያልተወያየበት የጸደቀ ሕግ መተዳደሪያ ደንብ የሌለው ለራሱ እሱ እንዲስተካከልልን ነው። ሁለተኛ መተዳደሪያ ደንብ የሚባለው እምድረ ይመጽኡ ይበይኑ፣ ሕግ ያላት ቤተ ክርስቲያን፣ ስርዓት ያላት ቤተ ክርስቲያን፣ ሰው አልቆባት ፍትሐ ነገሥቱ ዓለምን የሚዳኘው ፍትሐ ብሔር የሚባለው ሕግ የወጣው ከፍትሐ ነገሥቱ ነው። የሕግ እያለ በየቀኑ መተዳደሪያ ደንብ የሚያወጡላት ሰዎች በእነሱ አይምሮ ልክ ለመለካት ለመስፋት ስለሆነ ቤተ ክርስቲያኗን የመሰረታት ከነሱ በላይ የሆነው እግዚአብሔር ስለሆነ እናመሰግነዋለን። የምትፈርስ ቤተ ክርስቲያን የለች። ብፁዕ አቡነ ሄኖክ መናኝ የዋህ ደግ ስለሆኑ በዚህ ልክ አስረን እናስቀምጣቸው ተብሎ ብዙ ጳጳሳት የነበሩበትን ሀገረ ስብከት እስር ስር ተደርጎ ለሰዎች እንዲመች፣ አለቃዎች በጊዜ ዝውውር እንዳናገኝ፣ ቤተ ክርስቲያኗ መፍትሄ እንዳይኖራት፣ ሰራተኛው መብት እንዳይኖረው ሕግና ደንብ ተብሎ የወጣው ሕግም የሕግ ምንጭ የሆነው ሲኖዶስ አይቶ እንዲያሻሽልልን ነው የምጠይቀው። በቃ ይሄ እንድነሳልን፣ ምክንያቱም ተጠቃሚዎች እኛ ነን። ከዚያ በተረፈ ያለው ይሄ ፌስቡክ እውነት ቤተ ክርስቲያንን የሚያናጋት ከሆነ በቁማችን ሙተናል ማለት ነው። ጌታችን ኢየሱስ ክርስቶስ የተናገረው ጴጥሮስን ከገነባ በኋላ ቤተ ክርስቲያንን ስለሰራት በሰዎች እሪታ የምትፈርስ ቤተ ክርስቲያን የለችም። እግዚአብሔር ይመስገን የሁሉ ሊቃውንት የመሰረታት ቤተ ክርስቲያን ናት። ስለዚህ ብፁዕ አባታችን ይሄ ሕገ ደንብ የሚባለው ፍትሐ ነገሥቱ የትዶ ነው? ቃለ ዓዋዲው የትዶ ነው? ሌላ በየልኩ ሰዎች በሚመጥናቸው ልክ ቤተ ክርስቲያንን የሚሰፏት፣ የሚቀዷት፣ የሚያሰፏት ምን ለማለት ተፈልጎ ነው? ይህም የሁላችንም መብት የረገጠ ስለሆነ እንድነሳልን። ምክንያቱም እርስዎን አይደለም አስሮ ያስቀምጠው። ለምሳሌ ከጠቅላይ ቤተ ክህነት ወደ አዲስ አበባ ሀገረ ስብከት ሰዎች ሲላኩ ጊዜውን እንዋጀው ከተባለ እውነት አጣሪ ካስፈለገ ለምንድን ነው ተፈትነው ተወዳድረው የማይመጡት? ሲነሱም እንዲሁ ሲመጡም እንዲሁ ወደዚህ መምጣት የሚፈልጉ ሰዎች ደግሞ ያናውጹታል። አዞ ያለበት ባህሪ ከላይ ያለው ከዚህ በኋላ ያምሱታል። ታችኛው መስራት እንዳይችል ያደርጉታል። አሁን ብዙዎቻችን ትጥቃችን ጠበቅ እናድርግ። አሁን ሱሪው የተፈታ ብዙል የሚገርም ነው። እሪ የሚል ነገ ምን ይሆን ስወጣ አይዞ ቤተ ክርስቲያን በእውነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን ባጀት በጅቶ ነው ያመጣን። ማንም የዕለት እንጀራ የሚሰጠን የለም። መድኃኔዓለም ከኛ ጋር ነው። ልክ አመስግኑት ሁላችሁ። በጅቶ ነው ያመጣን። ምእመናን ልጆቻችን ጥቁር ልበሱ ተባሉ፣ ጥቁር ለበሱ፣ አለቀሱ፣ ከስራ ተባረሩ። እነዚያን ፈልገን እንጀራ ሰጥተናቸዋል። እውነት ቤተ ክርስቲያኗ ችግሯ ማጣራት ነው። 4 ጊዜ 5 ጊዜ ከተጣራ የዚያ ውጤት የትዶ ነው? በየቀኑ አጣሪ የአባ ሄኖክ መኖር የሁላችንም መኖር ነው። ከዘረኝነት የጸዱ ከተንኮል የጸዱ
እስቲ 2 ዓመት ሲኖሩ እናውቀዋለን እኮ እያንዳንዱ መጥቶ 14 15 ያልም ሳይመድብ ይሄደ ማን አለ? እውነት እንነጋገር ከተባለ የዋህነታቸው በሰንሰለት አስሯቸዋል። ከዚህ በኋላ ሰንሰለቱ ይበጣጠሳል። እግዚአብሔር ምስክራችን ነው። ሁላችንም ከጎንዎት ነን። ማገዝ ያለብንን እናግዛለን። እግዚአብሔር ይስጠልኝ። እንደው ሰዎችስ መቼም ይወዱትም ማጥፍታ አይደል? ጉዳይ መሐመድም ማጥፍቶ ወዷል። ያ መጥፎ ስራቸው ግን ዛሬ አለኩ። ይሄም እኮ ጠባሳ ነገ ለዚህ ትውልድ እኮ ይቀመጣል። በነከሌ ጊዜ ይሄን ያህል ትውልድ ሞተ፣ ይቺ ቤተ ክርስቲያን ተደፈረች፣ ተዋረደች የሚል ታሪክ እኮ ይቀመጣል። አይቀርም እኮ በታሪክ። ስለዚህ ምእመናንን ምን ለማለት ተፈልጎ ነው? እኛ ሌቦች፣ ቀማኛዎች፣ ወንበዴዎች፣ ሌላው ጠባቂ ቤተ ክርስቲያን ምእመናን በአባቶቻቸው እምነት እንዳይኖራቸው፣ በካህናት እምነት እንዳይኖራቸው እውነት ቤተ ክርስቲያንን የሚያናጉ ደግሞ ይጠፋሉ። እግዚአብሔር ይመስገን። አዲስ አበባ የብዙ ኢንተረስት የብዙ ፍላጎቶች ሰለባ ነው። የአዲስ አበባ ሀገረ ስብከት ችግር ግን በመንበረ ጵጵስና ከተቋቋመ በኋላ በብፁዕ ሊቀ ጳጳስ እንዲመራ ተወስኖ በእርግጥ ብፁዕ ቅዱስ አባታችን አቡነ ማትያስም ሲመሩት ብፁዕ ቅዱስ አቡነ ጳውሎስም ሲመሩት በዚህ መጠን ጥቃት የደረሰበት መዋቅራዊ ጉልበት ያጣበት እግር ተወርች የታሰረበት በአደባባይም ከአደባባይ ውጭም ማንነቱን እንዲያጣ የተደረገበት ዘመን አዲስ አበባ ገጥሞት አያውቅም። ከዚህ በፊት አሁን ወደ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የገቡት አንድ ስራ አስኪያጅ ቄስ ናቸው ተብለው ነው የተባረሩት። ከኋላ ኪስ ከሱሪ መስቀል ያወጣሉ ተብለው ብፁዕ አቡነ መልከ ጼዴቅም ሳታማሃይም ብላይ ነው ያሉት ሲለቁ ከዚህ ጻድቁና ንጹሕ አባት ሊቀ ጉባኤ አባ ተክለ ሃይማኖትም የመኖር ሕልውና እስኪያጡ ድረስ ተደርገው ነው ከዚህ የተነቀሉት። ዛሬ ብፁዕ አቡነ ሄኖክና ሊቀ ማእምራን የማነ ሌሎቻችንም ለሰለባነት ተዳርገናል። አንድም አመክንዮ የለውም። የአዲስ አበባ ሀገረ ስብከትን ጉዳይ ለመፍታት በዚህ መልክ የተሄዱበት መንገዶች አዋጪዎች አይደሉም፣ ኪሳራዎች ናቸው። ያሳለፍናቸው 4 እና 3 ዓመቶች ለኢትዮጵያ ቤተክርስቲያን የለቅሶ ቀኖች፣ የሙሾ ቀኖች፣ ውጡ በስናይፐር ተመቱ ተብለው ሰዎች የረገፉበት ቀኖች፣ የሰሜኑም ጦርነት ብዙ ሰዎችን አፈናቅሎ በዛ ውስጥም ቴክኒካል እየተሰራ ብዙዎቹ መከራዎች አስተናግደናል። ይሄን አሳልፈናል። በኋላም በአዲስ አበባ ሀገረ ስብከት በማህበራትም በሌሎቹም ደንብ ሲረቅ የአዲስ አበባ ሀገረ ስብከት ከአቅም በታች የሆነ ሊቀ ጳጳሱ እንደ መደበኛ የቋሚ የምልዓተ ጉባኤ ሲኖዶስ አባል ያልሆነ ጉልበት ያለው ደንቡ የወጣው ደንብ አገረ ስብከቱን የማያሳይ ሌሎቹ አህጉረ ስብከቶች ከሚተዳደሩበት በታች የሆነ እግር ተወርች የታሰረ ዘበኛም ቀጥሮ አቃቢትም ቀጥሮ ጠቅላይ ጽሕፈት ቤት ወስዶ ያጸድቅ የተባለለት ከ7 ጊዜ በላይ ዝውውር ተደርጎ የተመለሰበት አትኑር የሚያስብል የሕልውና ማጫ ዘመን ያሳልፈው የብፁዕ አቡነ ሄኖክ ትዕግስት አደንቃለሁ። ተመስጧቸውም ይስበኛል። ትውት ያደርጋሉ። የ4 ጊዜ ማጣራት አዲስ አበባ ሀገረ ስብከት ላይ ተደርጓል። የመጨረሻው ኦዲዮ ቪዥዋል ሪከርድ ተደርጎ የአካል ምስክር እየቀረበ ሐምሌ 27 ላይ የተጠናቀቀው ማጣራት ሳይጠናቀቅ ሪፖርት ሳይቀርብበት ዝርዝር ማንነቱ ሳይወጣ የፍልሰታ ማጠናቀቂያ የአመረኖ ኪዳነ ብረት ማስረጃ አምጡ ተጠቅልሎ ብፁዕ ቅዱስ አቡነ ማትያስ 16 ሰዓት ተጉዘው ሐዋርያዊ ጉዞ ፈጽመው እንኳን ደህና መጡ የሚባለው መንፈሳዊ ስነ ስርዓት ላይ የኢትዮጵያ ቤተክርስቲያንን አንገት የሚያስደፋ የቁስለኞች ቀን ታሪክ ሌላ ንግግር ተደርጓል። በሐዋርያዊት ቤተክርስቲያን በኦሪየንታል ቸርች ቅዱስ ፓትርያርክ ወደ መንበሩ ሲገባ አበባ እየተጎዘጎዘ ጸና እየታጠነ ዝማሬ እየተዘመረ እንኳን ደህና መጡልን ይባላል እንጂ ወገብ ተይዛ ልጆቿን ልትወቅስ አባትየው ንግድም ስራም ከርሞ ሲመጣ ልጆች ጉድህን ስማ እንደምትል አይነት ንግግር ነው የተደረገብን። ከዚህ በኋላ
በምናገራቸው ንግግሮች ከዲሲፕሊን ውጭ የሆኑ ግለሰብ ተኮሮች አይደሉም። እነዚህ አይነት ሁሉ አደጋዎች የማጣራት ሪፖርት ያልቀረበበት ብፁዕ አቡነ ሄኖክ አሁንም እኮ በጣም ነው የምወቅሰዎት። ልንገሮት 8 ወር ያለ ዋና ክፍል ኃላፊ ነው የተቀመጡት። በየቀኑ ዶክመንት እየተለቀመ እየተሰጠቦት ከዛ በኋላ ደግሞ በርሶ መጠንና ልክ መልምዬ ላቀብ ሳይሉ ሰዎች መጥተዋል። ለአንድ ዓመት የአዲስ አበባ ሀገረ ስብከት በጀት አልጸደቀለትም። ፒቲ ካሽ ለማውጣት ውሳኔ አይወስኑም ነበር። ከነዚህ ሂደቶች ጋር ተደጋጋሚ ምልጃ እንደሚደረግ ከተቋሙ ጋር ስምምነት ለማምጣት ጥረቱን ሁሉ እናይ ነበር። የመጨረሻው ሰዓት ግን የኢትዮጵያ ቤተክርስቲያን በኔ መጠን እንደኔ አይነት ደካማና ደደብ መሀይም ሳይገባባት ሊቃውንት አሉባት፣ አሁንም አሉባት እያሉ በእነሱ ልክ የሰሯቸውና ያበጇቸውን ሰዎች ልከው ይመርምሯችሁ ያጣሯችሁ ብሎ መድፈር ከመደበኛ ከምትበሉት ምግባችሁ አይብም ብሉ ሽሮም ብሉ እሱንም አድርገን የሚያጣሩ ልከንባቸዋል ብለው ሲያስፈራሩ የነበሩትን የከረቡበትን ወቅት እናስታውሳለን። አሁንም እኔ ማጠቃለያ ሰብስታንሱን ኦብጀክቲቭን ማንሳት እንፈልገው ቅዱስ አባታችን የሚመሩት ምልዓተ ጉባኤ ቅዱስ ሲኖዶስ ብፁዓን አበው ሊቃነ ጳጳሳት በብዙ ሐሳብ ጫና ውስጥ ሆነው ተደራራቢ ስራ ስለነበረባቸው ያጸደቁትን ደንብ በተለይ ለአዲስ አበባ ሀገረ ስብከት ተብሎ ዓለምንም መሸራረፍ እንደገና እነሱ በመረጡት በመንፈስ ቅዱስ ሰው መርጠው አዘጋጅተው ከሊቃውንት ደንቡ እንዲሻሻልልን እንፈልጋለን። ሁለተኛ የአዲስ አበባ ሀገረ ስብከት እንደሌሎቹ አህጉረ ስብከት በራሱን በቻለ መንበረ ጵጵስና በሊቀ ጳጳስ ስለሚመራ በሌላ ጣልቃ ገብ ሳይሆን በራሱ ጉዳዮች ላይ አቅምና አቤቱታ ሲቀርብበት እንጂ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እጆቹን እያስገባ ለዘመናት አብሮት የተሰጠውን ስልጣንና ማንነት እንዳያሳጣው እንጠይቃለን። ሀገረ ስብከቱ ሲያቅተው ሲቸግረው አቤት ባይ ሲኖርበት አቤቱታ ሰምቶ ማዳመጥና መፈረጅ ይችላል። እሱ የሚያየውን እሱ ያል እሱ የማያየውን ለቋሚ ሲኖዶስ ቋሚ ሲኖዶስ የማያየውን ለምልዓተ ጉባኤ ማቅረብ ይችላል። በዚህ መጠን እንዲታይልን እንፈልጋለን። የአድባራት የገዳማት አስተዳዳሪዎች ወደሚመለከታቸው የሥራ መደብና ስልጣን ሲሄዱ ሁል ጊዜ ተጨንቀው የሚኖሩበት ጉዳይ ስለሌለ መብታቸው ሊከበር ይገባል። በተረፈ በየወቅቱ የሚነሱ ጉዳዮችን ለመግታት ምልዓተ ጉባኤው ለጥቅምት ላይ ስለሚያደርግ ጉዳዮቻችን በሙሉ ተጠናክረው የምንፈረጀውና የምንታየው የእርሶ መንበረ ጵጵስና ሀገረ ስብከት የሚታየው በምልዓተ ጉባኤውና በቋሚ ሲኖዶስ ስለሆነ ጉዳያችን ተጠቅልሎ ወደ አባቶች እንዲሄድልን እንጠይቃለን። አመሰግናለሁ። ሚዲያ መክፈት ያስፈለገው ኦዲትን ፍለጋ ነው ወይ? እውነት የኦዲት ጉዳይ ነው ወይ ሰበር ዜና ያሰኘው? በጣም ብዙ ጊዜ ኦዲት ይደረጋል። እኛ አጥቢያዎችም ኦዲት እንደረጋለን። ኦዲት ሁሉ ጊዜ የተለመደ ስራ ነው። ምን ተፈልጎ ነው? ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ይላሉ አባቶች ሲተርቱ። ያው ይታወቃል። ይሄ ኦዲቱ አንዱን አፈናቅሎ አንዱን ለማምጣት ካልሆነ በስተቀር እውነት የኦዲት ጉዳይ አይመስልም። ለመሆኑ አዲስ አበባ ሀገረ ስብከት ከሌሎች ሀገረ ስብከት ተለይቶ የሰራው ጥፋት ኖሮ ነው ወይ? ሌሎች ሀገረ ስብከቶች ተዘግተው እኮ ስራ አስኪያጆቻቸው እኮ አዲስ አበባ ነው ያሉት። ሰራተኞቻቸው እኮ ጠቅላይ ቤተ ክህነት ነው የሚውሉት። ለምንድን ነው ያን ጉዳይ እንዲስተካከል ቀን ከሌሊት ያልተሰራው? አዲስ አበባ ጉዳይ ሁል ጊዜ እንደው አፍ መፍቻ ሙስና። እኔ ሙስና አላበረታታም። ሙስና እንዲበረታታም በሙስናም ወደዚህ አገልግሎት አልመጣሁም። ከለከለበት ምንድን ነው ፍላጎቱ? የአዲስ አበባ ሀገረ ስብከት ሙስና ሆነ። ያኛው ምንድን ነው የሚባለው? አድባራት እየተቸገሩ አለቆች ቢሮአቸው በሰበካ ጉባኤ እየታሸገባቸው የአዲስ አበባ ሀገረ ስብከት እየታገለ ይህን ነገር ላስተካከል እያለ በሚጠይቅበት ሰዓት እንዳይስተካከል የሚፈለገው ምን ተፈልጎ ነው? ይሄ ጩኸት እንዲመጣ ይፈለጋል ማለት ነው። እንደገናስ ደግሞ
ጠብቆ መስከረም ላይ ይህ ጩኸት እንዲነሳ የተደረገው ለምንድን ነው? ነገ ሲኖዶስ ስላለ የጥቅምት ሲኖዶስ ስላለ ለዛ ግብአት ነው። ሁል ጊዜ ኦዲት አድርጎ ሰውን ማባረር ልማዱ ነው። አንድም ቀን ግን የገሌ ጥፋቱ ይህ ነው ተብሎ ለሌላው አስተማሪ ሆኖ ያቀም አንድም ቀን ሰው በጥፋቱ ቢታረም ደስ ይለን ነበር። ሰው በጥፋቱ ቢቀጣ ደስ ይል ነበር። ነገር ግን ቦታው እስከተፈለገ ድረስ እንጂ ስራውን ለማስተካከል ጥፋትን ለማረም አይደለም። አሁን እኮ የአዲስ አበባ ሀገረ ስብከት ጉዳይ እኮ ጠቅላይ ቤተ ክህነት ሆኗል የሚዋለው። ዲያቆኑ ጠቅላይ ቤተ ክህነት ነው የሚውለው። ሰበካ ጉባኤው ጠቅላይ ቤተ ክህነት ነው የሚውለው። በሙሉ አሁን ምዕመናን ናቸው የቀሩት። በሚዲያ እየተጠሩ ነው። ጉዳይ ያላችሁ የአዲስ አበባ ጉዳይ ያላችሁ ኑ ወደኛ። ይሄ እስከ መቼ ድረስ ነው የሚቀጥለው? እልባት ሊኖረው ይገባል። እኛ ሙስናንም አናበረታታም፣ አናስፋፋም። የቤተ ክርስቲያን ልጆች ነን። ከቤተ ክርስቲያን ሙስና እልም ብሎ እንዲጠፋ እንፈልጋለን። ነገር ግን በሚዲያ ነው ወይ ሙስና የሚጠፋው? በሚዲያ ላይ ስለተነገረ ነው ወይ? እንዴ ኦዲትስ በሚዲያ ነው ወይ የሚደረገው? ብዙ የመንግስት መስሪያ ቤቶች ኦዲት ይደረጋሉ በየጊዜው። በሚዲያ አንድም ቀን ሰምቼ አላውቅም። ይሄ ሰበር 2 ዓመት 3 ዓመት ቴሌቪዥናችን ለመደው። ደግሞ አያጣራም። ሲናገርም በእውነት መርጦ እንኳን አይናገርም። ሚዲያውም የሚያቀርባቸው ነገሮች መርጦ እንኳን አይናገርም። በእውነት የቤተ ክርስቲያን አባቶች እኮ እኛን ያስተማሩ ፊደል ቀርጸው ያስተማሩ ሊቃውንት አሉ ቤተ ክርስቲያኗ ውስጥ። ለነሱ ጆሮ እንኳን አይጠነቀቁም። በእውነት እንዴ እገሌ እዚህ ቦታ ካልሆነልን እያሉ የሚያስቸግሩት እነሱ አይደሉም እንዴ? ከላይ ሆነው የአለቆች ዝውውር እነገሌ የሉበትም ተብሎ አልተመለሰም እንዴ ከዚህ ቤት? እንደገና ደግሞ አዲስ አበባ ሀገረ ስብከት ገንዘብ በማስገባት ፐርሰንት በመሰብሰብ ከሌሎቹ በላይ ሆኖ ይሸለማል፣ ይሞገሳል ገንዘብ ስለሰበሰበ። ነገር ግን ደግሞ ከሌሎቹ ተለይቶ ሀባሃሎ ገደላ ህየት ገቦ አንስርት የሚባልበት ነገር አለ። እቺ የጥቅም ቦታ ስለሆነች ማዕከል ስለሆነች ሁሉም ራሱን ላጭቶ ይፈልጋታል። ጥቅምትና ግንቦት ሲመጣ እውነቴን ነው። እንደው በቀልድ እንዳታሳልፉት እንጂ ላይ ያሉት ሰዎች ቤተክርስቲያን ሊያስተካክላሉ እንዴ? ከዚህ እኮ ሙስነኞች ናቸው ተብለው የተባረሩ ሰዎች ናቸው ኦዲት ተደርጎ የተመደቡት። አያሳዝንም? የቤተ ክርስቲያን ጉዳቴ ስለሆነ ነው። ቤተ ክርስቲያን ትናንት ተጎድታለች፣ ተናግረዋል። ጥቁር ለብሰው ሰዎች በማንነታቸው ተደብድበው 3-4 ቤተሰብ አሁንም እየሞተ ነው ያለው። ይሄንን አውጀው ነው በሚዲያ። ዛሬ ደግሞ እኛን ለማስገደል ነው መሰለኝ ቤተ ክርስቲያናችሁን ጠብቁ። ምን አድርገን ነው እኛን የሚጠብቁን? ወንጌል ስለሰበከ ወንጌል እንዳንሰብክ እንዴ? እኛ ወንጌል ነው የምንሰብከው። የምናገለግልበት ቦታ ላይ ማየት ይቻላል። ባዶ የነበረችውን ቤተ ክርስቲያን እኮ ገንዘብ እየፈጠርን ምዕመናንን እየሳብን በደንብ በተርላ እንዲኖሩ የምናደርጋቸው ኮታች ያለን ሰዎች ነን። አዲስ አበባ እንዳይገቡ ከአጥቢያ የመጡ ሰዎች ለምንድን ነው አዲስ አበባ የማይገቡ? ጳጳስስ ቢሆኑ ምንድን ነው የሚከለክለው? አዲስ አበባ ሀገረ ስብከት ገብቶ ከአጥቢያ እንዳይመራ ሕግ የሚሰራው ምንድን ነው? ከየት የመጣ ነው? እና እኔ በጣም አዝናለሁኝ። በዚች በአዲስ አበባ ሀገረ ስብከት በተቋቋመችው ሕግ እንደ ሌሎች አህጉረ ስብከቶች ብንታይ አዲስ አበባ ምንድን ነው የተለየ ነገር ያለው? ክፍለ ከተማ አለው፣ ሊቀ ጳጳስ አለው፣ ስራ አስኪያጅ አለው፣ አለቆች አሉት። ሌላውም ሀገረ ስብከት እንደዚሁ ነው ያለው።
እኔ በእውነት ጳጳሱም ስራ አስኪያጁም እኮ አዲስ አበባ የተቀመጡ እኔ እኮ አውቃለሁ። ለቀው ሀገረ ስብከታቸውን ያን ምዕመን አላሰቡለትም። ይሄኛው ምዕመን ደግሞ እንዲጠፋ ነው የተፈለገው። እንደው አሁን እስኪ ጥቅምት ሲኖዶስ መጥቷል፣ ኦዲት የሚቀርበውን እስኪ እናያለን። የትኛው ሀገረ ስብከት ነው ፐርሰንት የሰበሰበው? ከአዲስ አበባ በላይ የሰበሰበ ሀገረ ስብከት ካለ የሰራ ካለ እያንዳንዱ አጥቢያ እስኪ ሂዱ። የሚሰራው ባለ 5 ባለ 6 ወለል ፎቅ እየተሰራ ነው ያለው። ለምንድን ነው ደካማ ነገር ተፈልጎ ለሚዲያ ግብአት የሚሆኑ ነገሮች ብቻ ተፈልገው ተነቅሰው የሚወጡት? የኦዲት ጉዳይ ከሆነ ኦዲቱን በሚመለከተው አንድ ሊቀ ጳጳስ በሚጣራበት መልኩ ዝም ብሎ የመንደር ስብስብ ሳይሆን ሲኖዶስ ያመነበት። አንዳንድ ድርጅቶች እኮ በጠቅላይ ቤተ ክህነት ኦዲት እንዲደረጉ ሰምተናል፣ እንደተደረጉ ሰምተናል። ነገር ግን በእነማን ነው የተጣሩት እነዛ ድርጅቶች? የኛው የቤተ ክርስቲያናችን ድርጅቶች ናቸው ችግር አለባቸው ተብሎ ኦዲት ተደርጓል። ነገር ግን 3 ሊቀ ጳጳስ ተመድቦ ነው። በዚህን ያክል ክብር ነው። የአዲስ አበባ ሀገረ ስብከት ግን ወርዶ በዚህ አይነት ደረጃ መስማቴ እኔ በገዳም አባቶችን እየረዳሁ ብኖር በተሻለ ነበር። በእውነት ነው የምነግራቸው። እኛ በአጥቢያ ሌቦች እንባላለን፣ እንሰደባለን። አንድ እርዳታ ሀገረ ስብከቱ ወይም ደግሞ የተፈናቀሉ ሰዎች ተብሎ የሚመጣው አጥቢያ ላይ ነው። 70-80 ሺህ ብር እንድትከፍሉ ተብሎ መልእክት ይመጣልናል። ያንን ለማስፈጸም ልትበሉት ነው እንጂ ልትዘርፉት ነው እንጂ እየተሰደብን ነው የምናስፈጽመው እኛ። እዚህ ደግሞ ያለው አስፈጻሚ አካል ደግሞ ከላይ ጀምሮ ያለው ይሄንን ሲናገር በጣም ነው የምናፍረው፣ ያሳፍራል። ስለዚህ የአዲስ አበባ ሀገረ ስብከትን የማይመጥን ንግግር ነው ሚዲያው የሚናገረው። እንደገናስ ደግሞ ችግር ካለ ችግር ያላችሁ ኑ አዋጅ ምን ያስፈልጋል? ችግር ያለባቸው ሰዎች ከሰው ከቀረቡ ችግሩን በሚመለከተው አካል ማየት እንጂ ሚዲያ ከፍቶ ፌስቡክ ከፍቶ ቴሌግራም ከፍቶ እባካችሁ በዚህ አግኙን፣ ችግር ያለባችሁ ወደኛ ኑ ተሰብሰቡ ማለት ይሄ ጦርነት ነው የሚያስመስለው። አመሰግናለሁ። በተደጋጋሚ ችግሮች ይሞከራሉ፣ እርቅ ነው የሚፈጸመው፣ እንሰማለን። በተደጋጋሚ ችግሮች ይፈጠራሉ፣ እርቅ ነው የሚፈጠረው። እርቅ የሚጠላ የለም። ግን ቢያንስ ከ3 ጊዜ እርቁ ተፈጽሞ ተግባራዊ ካልሆነ ቤተ ክርስቲያኗ ለሌላ ሰው አሳልፎ እስክትሰጥ ድረስ መጠበቅ የለበትም ብዬ አምናለሁ። ጠቅላይ ስራ አስኪያጃችን በመንበረ ፓትርያርክ በቅዱስ አባታችን መሪነት በመንፈስ ቅዱስ ምልአተ ጉባኤ ተመርጠው ጠቅላይ ስራ አስኪያጅ ከሆኑ ጊዜ ጀምሮ ለኔ ለቤተ ክርስቲያኗ ፈተና የሆኑ ናቸው። ለኔ ፈተና ናቸው። ስልጣንን ሙጥጥ አድርገው በመዳፋቸው ይዘው ስልጣን የሚፈልጉ ሰዎች ወይም ደግሞ ቤተ ክርስቲያንን ማዳን የሚፈልጉ ሰዎች ከእጃቸው አምልጠው እንዲወጡና ችግር እንዲፈጠር ያደረጉ እሳቸው ናቸው። ምክንያቱም የስጋ ዘመድ መሆን የለባቸውም የሞቱት ወገኖቻችን። በሻሸመኔ ያለቀው በምንድን ነው? ለሃይማኖታችን አንገታችን እንሰጣለን ተነሱ ብለው ያውጃሉ። የዋው ምዕመን ይሄዳል፣ ይታረዳል። እነሱ ግን ለመንግስት ጠባቂ የለንም፣ ፖሊስ የለንም መድቡልን፣ አልፎም ተርፎ ሌላ የአካባቢ ወጣት ኑ ጠብቁኝ ይባላል። ለምን ነው ሌላውን እሳት ማግደን ጠብቁኝ የምንለው? ስለዚህ ይህ ጉዳይ ተገልጾ በስነ ስርዓት ወረቀት ተጽፎ ተረቆ ለጥቅምቱ ሲኖዶስ ኮሚቴ ተቋቁሞ ገብተን ልንጠይቅ ይገባል። ካስተካከሉ ማስተካከል ይችላሉ፣ ካላስተካከሉ ግን የሚመራንን ሰው መጠየቅ እንችላለን። ቅዱስ ሲኖዶሱን ነው የምንጠይቀው፣ እኛ አይደለም የምናወርደው። መብቱ የለንም፣ ስልጣኑ የለንም። በልጅነት መንፈስ ግን መጠየቅ መብታችን ነው። ከዚህ በፊትም እኮ የመሪ ዕቅድ ተብሎ እኮ በልጅነት መንፈስ ጠይቀን እኮ የተደረገልን ነገር አለ። ስለዚህ ለምንድን ነው አዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክን ቁልፍልፍ ተደርጎ አቃቢት ጭምርን ይልወቀው? እንዴት አይነት ቅጥር ነው? አንድ አስተዳዳሪ እኮ ለማዘዋወር አንድ አስተዳዳሪ ችግር ገጥሞት እንኳን ለመልቀቅ ቢፈልግ የመጀመሪያ ሀገረ ስብከት ደጅ ይጸናል፣ ጠቅላይ ቤተ ክህነት ደጅ ይጸናል። ከዚያ በኋላ 3ኛ ዙር ነው የሚሄደው። ምን አስፈለገ?
እንዲህ ሙኖ የራሱ አልበቃቸው ሲል እኮ ጣልቃ በየደብሩ እኮ ደግሞ ይገባሉ። ሀገረ ስብከት ላይ ብቻ አይደለም እኮ እኔ ቦታ ላይ እኮ ጣልቃ ተገብቷል። ሰበካ ጉባኤ ሀገረ ስብከቱ ተጥሶ ክፍለ ከተማ ተጽፎ እኮ ና ምርጫ እንዳታከናውን እኮ ተብዬ እኮ ተነግሮኛል እኮ። ምንድነው ይሄን ያክል የስልጣን ጥማት? ምን ይሰራላቸዋል? ለምንስ እንፈራለን? አጣሪ ኮሚቴ ተብሎ የሚመደበው በቅዱስ ሲኖዶስ መልካም ፈቃድ ውይይት ተደርጎበት ቤተክርስቲያኑን የሚመጥኑ የቤተክርስቲያን ለዛ ያላቸው ሰዎች ነው ሊመደቡ የሚገባ። እኛ ሀገረ ስብከት አይጣራ እንልም፣ ይጣራ ችግር የለም። አድባራቱ ድረስም ይውረድ ተብሏል። በሲኖዶሱ ውሳኔ መሰረት መሬት ያከራየ አድባራትና ገዳማት እንዲጣራ ነው የሚለው የተያዘው ቃለ ጉባኤ ከላይ። ስለዚህ እኒህ አባት በእውነት አባቶችም ሊመክሩልን ይገባል። ስልጣኑን ካገኙ ጊዜ ጀምሮ ለቤተ ክርስቲያኗ ፈተና እንጂ አንድ እስኪ የሚታይ እስኪ 2 ዓመት ድፍን ከምናምን ሆኗቸዋል። ምንድነው የተሰራው ስራ? ምንድነው እስኪ የሚታይ የምናውቀው? ይሄ ነው የሚባል ስራ አለ? የለም። አዲስ አበባ ሀገረ ስብከት የአዲስ አበባ አድባራትና ገዳማት የፈረደበት እንደተፈለገ እንደጅራ ለመገር እንድንገረፍ ነው እየተዘጋጀ ያለው የወጣው እቅድ። እኔ አጣሪ ተብሎ የተመደቡትም ሰዎች ራሳቸውን አይተው መርምረው ለችግር እንደተላኩ አውቀው ቢመለሱ የተሻለ ነው ብዬ አስባለሁ። ሲቀጥል ደግሞ ቤቱ ውስጥ የተራበ ያለ ውጭ ለመመገብ መሮጥ ያለባቸው አይመስለኝም። መጀመሪያ የራሳቸውን ሀገረ ስብከት ያጥሩት። ባህር ዳርን እናውቀዋለን እኮ እንመላለስበታለን እኮ። ሀገረ ስብከታችን እኮ ነው የክፍለ ሀገር። ምን ደረጃ ላይ ነው ያለ ባህር ዳር? ምን ነው አዲስ አበባ ላይ ብቻ ሆነ? መጀመሪያ እኮ የራስን እኮ ነው የራስን ልጅ ቀጥቶ ነው ወደ ሰው ሌላ የጎረቤት ልጅ ለመምከር የሚኬደው። የራሳቸውን ሀገረ ስብከት ባላጠሩበት አዲስ አበባ ሀገረ ስብከት እንዲሁ ጨቁኝ እኖራለሁ በጭራሽ። እንዴት ሊሆን ይችላል? ስለዚህ ጠቅላይ ስራ አስኪያጃችን ከአድባራቱ ላይ ከአዲስ አበባ ሀገረ ስብከት ላይ እጃቸውን ቢያነሱልን፣ በተሰጣቸው ስልጣን ልክ ቢያዩት፣ ራሳቸው አርቅቀው ለዚች 3 ዓመት እንደፈለኩ አደርጋታለሁ ብለው ባረቀቁት በየዋህነት ብፁዓን አባቶችም ጥሩ ስራ መስሏቸው አጸደቁት። ከዚያ በኋላ ኑ ግቡ፣ ውጡ፣ ቁጭ በሉ፣ ብድግ በሉ እንደተፈለገ ይህንም አሜን ብሎ ሀገረ ስብከት ተቀብሎ እየተመራ እያለ ደግሞ አልበቃ ብሎ ሚዲያ ላይ ወጡ ቤተ ክርስቲያናችሁን ጠብቁ፣ ንስሐ ሰጥተው መንግስተ ሰማያት የሚያስገቧቸውን ምእመናን ካህናት እርስ በርሳችን እንድንጋደል እኮ ነው ያወጁብን እኮ። ምናልባት ወይሳቸው ስራ የደብር አስተዳዳሪ ነበሩ። እግዚአብሔር መርጧቸው ወደዚህ ደረጃ መጥተዋል። በዚያን ጊዜ እንዴት ነው ይዘረፍ ነበር እንዴ? ይዘረፍ ነበር? አልገባኝም። ሰው እኮ በለመደው ነው ሊያወራ የሚችለው። ይዘረፍ ነበር ያን ጊዜ? እንደውም አሁን እኮ እድሜ ለሊቀ ማእምራን በባንክ ነው የሚቆጠረው። ያን ጊዜ እኮ በዘፈቀደ ነበር የሚቆጠረው። በባንክ አይደል እንደምንቆጥረው? ያን ጊዜ እኮ ማንም ዞር ብሎ አየውም እኮ። ስለዚህ እንደዚያ መስሏቸው ከሆነም ተሳስተዋል። በጥሩ ሁኔታ እየተሰራ ነው ያለ አድባራትና ገዳማት። የመሬት ኪራይስ ቢሆን እንዴ ራጉኤል ላይ እስካሁን ውሎ ያላለቀ አለ አይደል እንዴ? እንሰማለን እኮ። ስንት ዓመት ነው ሰጥተውት የወጡት? የሚያስቅ አይደለም። በራሳችን ላይ ነው የምንስቀው። በፍጹም ምንም የሚመጣ አንዳችም ነገር የለም። ትክክለኛውን ነገር ስለሆነ የምናወራው። ስለዚህ ጠቅላይ ስራ አስኪያጃችን በእውነት እኔ በጣም ነው ማዝነው። እንዲሁ እንኳን አሁን በቅርብ ጊዜ ኤጲስቆጶሳት ይመረጡ ሲባል እንደው ያገባች የወለደች የጨመተችን በተባለ ተራ ዱርዬ እኮ እንድትመለምል እኮ ጳጳሳትን ተመርጣለች እኮ በሳቸው አለ እኮ ቃለ ጉባኤው። እንዲህ ለምን ነው ቤተ ክርስቲያኗን አሳልፈው ሊሰጧት የፈለጉ? እኔ ከሞትኩ ሰርዶ አይብቀል። ይህ መተዳደሪያ ደንብ ለብፁዕ አቡነ ሄኖክ አይደለም አሁን የምንናገረው። እሳቸው 10 ዓመትም አይኖሩበትም፣ እድሜ ልክም አይኖሩበትም። ነገም በእሳቸው ወንበር መጥቶ ለሚቀመጥ ሰው ማነቆ ነው። ስለዚህ ቅዱስ ሲኖዶስ ይህን አይቶ ሊያነሳልን ሊያሻሽለው ይገባል። ነግለኔ ብሎ ነው ሊሰራው የሚገባ እንጂ እንዴት ጳጳስ ለጳጳስ ተጠሪ ተብሎ እንዴት ሕግ ረቆ ይወጣል? ጳጳስ ለጳጳስ ለቅዱስነታቸው አይደል እንዴ? ለቅዱስነታቸው ተጠሪ በነበረበት ዘመን እኮ ሀገረ ስብከቱ በእውነት
እንዲህ አይነት መከራ ፈተና ቅድም ተነግሯል። ገጥሞንም አይተንም አናቅም። ስንሄድም ውኡ ብለን አቤቱታ ተሰምቶ ዳኝነት አግኝተናል። በእነ አቡነ ዲዮስቆሮስ ጠቅላይ ስራ አስኪያጅነት እኮ አቤቱታ አቅርበን እኮ ዳኝነት አግኝተናል። አሁን ግን ጩሆ ሂዶ ሰው ሊያገኝ ሳይሆን ሌላ አዲስ ጩኸት ነው ተፈጥሮበት እንዲመጣ የሚደረገው። ሌላ አዲስ ጩኸት በእውነት ነገር ለመስራት ስም እስከ መርሳት ድረስ የካቲት 16 እንደዚህ ባሉበት አንደበታቸው ጳጉሜ 2 ሊቀ ማእምራን ዘመንፈስ ቅዱስ ተብሎ የማነሳ ይባል ቸኩሎ ነገር ለመስራት ለምን ሀገረ ስብከቱን አይደለም ደብሩን አሳልፎ ቤተ ክርስቲያኗን አሳልፎ ለመስጠት። ስለዚህ ኮሚቴ ተቋቁሞ ይህን ጉዳይ ወደ ጠቅላላ አሁን ለጥቅምቱ ሲኖዶስ ተፈቅዶልን ብፁዕ አባታችን ክቡር ስራ አስኪያጅ የምንለው እኛ አሰራር ይስተካከል ነው። እሳቸውን ካስተካከሉት ነገ እናመሰግናለን፣ ችግር የለብንም። ነገር ግን የቀረችን ጊዜ ትንሽ ነች። ቤተ ክርስቲያን ጥቁር ለብሳለች በእሳቸው ዘመን። አሁን ደግሞ እርስ በርሳችን ተፋሽተን ጥለው ለመሄድ ከሆነ ያሰቡት ይህን ቀድመን እኛ ነው ነቅተን ልንጠብቅ የሚገባ። ሰንበት ትምህርት ቤቶቻችንም ወጣቱንም ምዕመኑንም ሰላም እንደሆነ መስበክ ይጠበቅብናል። ደሞም ሰላም ነን። የግል ፍላጎታቸውን ለማሟላት የሚቀሰቀስ ጦርነት መቆም አለበት። አሁን ደግሞ እውነት ለመናገር እንዴ ወንበሩ ያለ ደም አይጸናም እንዴ? ወንበሩ ያለ ረብሻ፣ ወንበሩ ያለ ጭቅጭቅ አይጸናም እንዴ? ብዙ መከራ እኮ አሳለፍን። ግዴለም አሁን እርገቱ የመብት ማክበሩ ሌላው እንደው ቀርቶብን ቢያንስ እንደው በሰላም ብናልፍ እውነት ነው። አዲስ አበባ አድባራት ገዳማት አስተዳዳሪዎች፣ ጸሐፊዎች፣ ሌሎች ሰራተኞችም ግፍ ተፈጽሞብናል። ምክንያቱም 20 ዓመት 30 ዓመት 40 ዓመት የተማሩ በዘመናዊውም በመንፈሳዊም የጠነከሩ አገልጋዮች አሉ። እነሱን አገልጋዮች ወደ ሀገረ ስብከትና ወደ ጠቅላይ ቤተ ክህነት እንኳን እንዳይሳተፉ ሽባ የሚያደርግ ለአዲስ አበባ ሀገረ ስብከት ብቻ የወጣ መተዳደሪያ ደንብ ተዘጋጅቶ በዚህ ነው አሁን እየተመራን ያለ ነው። እንዴ ከአጥቢያ ወደ ሀገረ ስብከት እንግባ ሲሉ አባቶቻችን አይ ሕጉ አይፈቅድላችሁ ለእናንተ በጀት አይወጣም። ይሄ በእውነት በጣም እንዴ ሰው ቤተ ክርስቲያን አገልግሎ እኮ የአገልግሎት ማሳረጊያው እኮ ሀገረ ስብከት ጠቅላይ ቤተ ክህነት ነው አይደለም እንዴ? እኛ በየሀገረ ስብከቱ የምናውቀው ይሄን ነው። በአስተዳዳሪነት በጸሐፊነት የደከሙ አባቶቻችን በእውቀታቸው ተመዝነው ሀገረ ስብከት መግባት አለበት ነው የሚባለው። ይሄንን ሽባ የሚያደርግ ሕግ የሚገንዝ በእውነት ብፁዕነቶ እውነት የዋህ ነዎት፣ ደግ ነዎት። ከላይ ወደዚህ ሲላኩ እኮ ተገንዘው ነው የተላኩት እንዳይንቀሳቀሱ ማለት ነው። ትዕግስተኛ ነዎት። እንደውም ሲመጡ ፈርተን ነበር። እንደው በዚህ እንደው ሌላ ምን ይመጣብን ይሆን አድባራቱ አሁን በዚህ በላንጉቸኛው ይጥለቀለቅ ይሆን ብለን ፈርተን ነበረ። እርስዎ ግን ስናየዎት ሁል ጊዜም ፀሐይ ነዎት፣ መልካም አባት ነዎት። እውነት ለመናገር ማለት ነው። እውነት ለመናገርም ማን ነው በየአድባራቱ በየክፍላተ ከተማው እውነት ለመናገር የኔ የሚሉት ሰው አንድ ሰው አልቀጠሩም። ይሄ እውነት ነው። ነገ የምንነጋገረው ነው። አንድ ሰው ሀገረ ስብከቱ ከሁሉም ሀገረ ስብከቶች የአስተዳደር ነጻነት ተነፍጓል ብዬ ነው የማምነው። ምክንያቱም በቃለ ዓዋዲ አንቀጽ 44 ንዑስ ቁጥር 6 የተገለጸው የሊቀ ጳጳሱ መብት ሙሉ በሙሉ በዚህ ሕግ ተሰርዟል፣ ተሽሯል። ሊቀ ጳጳሱ በሀገረ ስብከቱ ባራኪ ሆኖ ነው የምንመለከተው። ይሄ አሰራር ብፁዕ አባታችን በትኩረት ሰጥተው ከዚህም ጉባኤ የሚሰጠው ሀሳብና የሚሰነዘረው ትችት ተይዞ ሊሻሻል የሚስተካከለው ነገር እንዲስተካከል ቢደረግ እና ለቅዱስ ሲኖዶስ ቀርቦ ድጋሜ ሕጉ ቢመረመርና በቅዱስ ሲኖዶስ ተፈትሾ ቢጸድቅ የተሻለ ነው ብዬ አስባለሁ። ነገር ግን ይሄ ከተደረገ በኋላ እኔ በምፈልገው መጠንና ልክ አልተራመደም እየተባለ በአሁኑ ሰዓት ወንጌል ይመስል ወንጀል በሚዲያ እየወጡ መስበክ መፍትሄ ነው ብዬ አላምነው። ይሄ የሚያሳየን ነገር ውጤቱ ስላልሆነ ነው። በጠቅላይ ቤተ ክህነት ታሪክ በርካታ ስራ አስኪያጆች ወይም በርካታ መሪዎች ተሾመዋል። እንዲህ አይነት ተግዳሮትና እንዲህ አይነት ችግር እንዲህ አይነት ፈተና ቤተ ክርስቲያኗ በታሪኳ ገጥሟት አያውቅም። ይሄ ምንድነው የሚያሳየው?
ልክ በውትድርናው ርዕዮተ ዓለም እንኳን እንዲህ አይነት ክተት ሰራዊት ምታ ነጋሪት የሆነ አዋጅ አይታወጅም። ምክንያቱም እኛ ሌዋውያን ነን፣ ካህናት ነን። አማንያን በረታቸውን ጥለው እንዲወጡ ወይንም በመሪዎቻቸው በአስተዳዳሪዎቻቸው በሚመለከታቸው አካላት እምነት እንዳይኖራቸው የሚያደርግ ያውም በምሕረትና በይቅርታ አደባባይ ላይ እንዲህ አይነት ቃል መናገር በጣም አሳፋሪ ነው። ቅድም ተገልጿል። እንጦጦ ኪዳነ ምሕረት ነሐሴ 16 ላይ የተገለጸው ዓለም ተቀባብሎታል። አለ የምትሉ መረጃ ካለ አምጡ፣ አሁኑኑ እርምጃ እንወስዳለን ተባለ። ያ ቃል ሳይውል ሳያድር እንደገና በአጭር ቀን ውስጥ ደግሞ መቀበያ ምክንያት ሆኖ በመንበረ ፓትርያርክ ቅድስት ማርያም የተነገረው ቃል ሌላ ነው። ምንድን ነው ከዚህ የሚገኘው ውጤት? ሀገረ ስብከቱን በየጊዜው ማፈራረስ መፍትሄ ነው ወይ? አቅም ማሳጣትስ? ሁለተኛስ ለሌሎችስ መዘባበቻ እንድንሆን እንዲህ አይነቱ ነገር በሚዲያ መገለጹ አግባብ ነው ወይ? ይጠበቃልስ ወይ? ስለዚህ አሁን እኮ ምዕመናን በሙዳየ ምጽዋት ምንም አይነት ሳንቲም እንዳይጥሉ የሚያደርግ ተግዳሮቶች ናቸው እየተፈጸሙ ያሉትና እነዚህ አይነት ቃላቶች ቢታሰብባቸው ለማለት ነው። እንተዋወቃለን እኮ እኔ እንደሆነ ያውቁታል። ስለዚህ አሁን ግን ይህን ህግ ማለት እኔም አውቀው እኔ አንድ ነገር ማዝነው ግን አንድ ነገር ማዝነው አለ። ይሄ ሀገረ ስብከት በምን እንደምናውቃለን። ረዳት ሊቀ ጳጳስ ነበር የሚባለው አይደለ? ረዳት ቢባል ወደ ቅዱስ ሲኖዶስ ወደ ቅዱስ አባታችን ይሄዳል፣ ይወያያሉ፣ ወደ ሲኖዶስ ይሄዳል ነው ቅድም። ረዳት ሊቀ ጳጳስ ሙሉ ስልጣን ነበር። አለቆችን የሚመለምልስ ነው። ስራ አስኪያጅን የሚመለምልስ ነው። እኛ የምናውቀው የድሮ ህግ ቅዱስነታቸው ጋር አውሬ ያናግራል። ቅዱስ አባታችን ደግሞ እንደ ሀገረ ስብከታቸው ስለሆነ የዛሬ ያደርገው ይገር የፓትርያርክ ህግ የሚቀማ ነውር አይደለም እንዴ? ነውር አይደለም እንዴ? ኮንፊደንስ አለ ወይ? ለመናገር እኮ የመጀመሪያ እኮ የሀገረ ስብከት የማን ነበር? መቀማት ምን አስፈለገ? የተሻለ ተፈጥሮ ነው ከአቡነ ማትያስ በላይ? ቅድስና ነው? መምራት ነው ወይስ ሙስና? ማን ተሽሎ ነው? መጀመሪያ በዛ አድርጎ ይሄድ ነበረ። ከዛ ረባው ከቅዱስ አባታችን ካልተስማ እሱ ደግሞ ሊቀ ጳጳሱ ደግሞ እዚህ ረዳት ሀገረ ስብከት ደግሞ ጳጳስ ሊቀ ጳጳስ ይዞ ነበር የሚሰራው። መጨረሻስ ካልተስማሙ ወደ ሀገረ ስብከት ይሄዳል። ከዛ በኋላስ አይሆንም ለፓትርያርኩ ንቀማቸው ብሎ ተቀሙ። አሁን ችግር ላይ ርዱን ማለት ምን አገባችሁ ውስጥ የሀገረ ስብከት የሊቀ ጳጳስ ነው ተብሎ ተሾመ። አለቀ። የሊቀ ጳጳስ ከሰጠ ሲኖዶስ ከዛ በኋላ ተጠርነቱ ከፓትርያርኩ ወጥተዋል። ተጠርነታቸው ሊቃነ ጳጳሳት ለማን ነው? ለሲኖዶስ አይደለም እንዴ? ለሲኖዶስ እኛ የምናውቀው ነው አይደለም እንዴ? የምናውቀው ነው። ልቀማ አምረ ልክ አይደል? ለአሁን ይሄ ነው ተጠርነታቸው ለሲኖዶስ የማይሆንበት ምን ነው? ተቆለፈ። ምን ነው ነውር አይደለም እንዴ? ምን ነው? የሲኖዶስ አባል አይደሉም? ሊቀ ጳጳስ አይደሉም? ኤጲስቆጶስ እኮ አይደሉም፣ ሊቀ ጳጳስ እኮ ናቸው። ረዳት ሊቀ ጳጳስ እኮ አይደሉም፣ ሊቀ ጳጳስ እኮ ናቸው የሀገረ ስብከቱ። ስለዚህ ተጠርነታቸው ለሲኖዶስ ነው። እኛ የምናውቀው አይ ይሄ አይሻልም፣ ሀገረ ስብከቱ ሀብታም ስለሆነ በዚህ መራ ተብሎ ህግ ወጥቶ ከሆነ እኛ የምንፈልገው እኛ ማንንም ያውጡት አባቶቻችን። ያ ህግ ግን አሁን ምን መደረግ አለበት? አይውጣ አንልም። ይታደል ወረቀቱ በሰነዲ ንተቸው ሳምንት ይሰጠን እንዴ። እኔ የምገዛበት ከሆነ ህጉ ተረቆ እያንዳንዱ ተሰብሳቢ ይታደል፣ ናንበው። ጉዳት ከሌለው እሺ እንበል፣ ማንም ይምራ። ግን ሳናውቀውስ ያለካ ነው ጫማ የምናርገው? ሊውስ የሚያጣሩን እነማን ናቸው? አልጠራም ምን በወጣኝ ያጣሩን እያጣሩን አይደለም እነሱ ሁሌ እድሜ ለነሱ የማይጣራ አለቃ ብላችሁ ታስባላችሁ? በሰንበት ትምህርት ቤት ጀርባ ያጣሩናል። እውነቴን ነው የምላችሁ። በሌላው ያንጣራል። ሌላው ኦዲት በተመለከተ በየ3 ወር አይደለም የተተከለው ሀገረ ስብከቱ። እንደው መላከ ምሕረት በየ3 ወር ሌላ ቦታ እኛ በየ3 ወር ኦዲት ታደርገን ምን አድርገን ነው ታዲያ? ሌላ ኦዲት የማይደረገን ከሆነ በየ3 ወር ነው ኦዲት የምንደረገው፣ አመት አይደለም። ሀገረ ስብከቱ ከዚህ በላይ ጥንቃቄ ምን ያርግ?
ሀገረ ስብከቱ እኮ ምን አደረገ? በወረዳው አድርጎ በየ3 ወር ኦዲት እንዲያደርግ አደረገ። የ3 ወሩ 3 ወር ይመጣል፣ ኦዲት ያደርገናል፣ ወረዳው ይልካል። ከዛ በኋላ ምን ያደርጋል? ፐርሰንቱ የራሱ ይወስዳል። ሌላው ደግሞ ይሄ ህገወጥ ነው አስተካክሎ ይሄዳል በየ3 ወሩ። በአመቱ ደግሞ ኦዲት ያደርጋል። ሌላ ኦዲት ምን ተፈጠረ? ከዚህ በላይ አለ? ይሄ ተሽሮ ነው። ዛዛ ነገር አልናገርም። ዋናው አንኳር ጉዳዮች ጠቅለል ስናደርጋቸው ሀሳብና ዝርዝር ጉዳይ አዲስ አበባ ሀገረ ስብከት ራሱ አላመነበትም። አጥቢያ አስተዳዳሪዎችና ገዳማት አላመኑበትም። በዚህ ጉዳይ ባላመንበት ባልተወያየንበት ልንዳኝ አይገባም። ስለዚህ ቅዱስ ሲኖዶስ ጉዳያችንን ይልን ይመስለኛል። የመጀመሪያው ሀሳብ ጠቅለል ሲደረግ እንደዚህ ተብሏልና ዋዜማ ሬዲዮ ምንጩ ከየት ነው? ማን አቀበለው? እንዴት ሆነ? የሚለውን ጉዳይ ሊታይ ይገባል። ያስ ዋቢ ሆኖ ተጠቅሶ ለዚህ ሚዲያ ለዚህ ከባድ ጉዳይ ላይ ወይንም ቤተክርስቲያን የሚያጠፋ ጉዳይ እንዲነገርበት ለምን ተፈለገ? ስለዚህ ዋቢ ሬዲዮ ዋዜማ ሬዲዮ መጽሐፍ ቅዱስ አይደለም፣ ፍትሐ ነገሥት አይደለም። የሚጠቀሰው መጠቀስ ያለበትን ኦሪት ዘጸአት ምዕራፍ 20 ላይ አትስረቅ ነው ሙስና ካለ። ፍትሐ ነገሥትም እንደዚሁ ያስቀምጣል። ከዚህ አንጻር የሀገራችን የመንግስት ሚዲያ አይደለም፣ ዋቢ ሆኖ ሊጠቀስ አይገባውም። ስለዚህ ቤተክርስቲያናችን በዚህ መልኩ በአደባባይ ሙስናን የምትጸየፍ አትስረቁ የምትል ብዙዎችን የምታስተምር ስለ ምግባርን ያስተማረች ለረጅም ዓመት ዘመን ያላት ቤተክርስቲያን ናትና እርስ በርሳችን ተለያይተን ላንለያይ እንዲህ ያለውን ነገር በሚዲያ መነገሩ አግባብ ስላልሆነ የአዲስ አበባ ገዳማትና አድባራት ይህንን ይቃወሙታል የሚል ሀሳብ ይመስለኛል እና ይህንን እኛም እንቃወመዋለን እንደ አዲስ አበባ ሀገረ ስብከት። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የተደረገ ስብሰባ። የስብሰባው ቦታ በሀገረ ስብከቱ መሰብሰቢያ አዳራሽ፣ የስብሰባው ቀን 28/01/2017፣ የስብሰባው ሰዓት ከጠዋቱ 3 ሰዓት። በስብሰባው ላይ የተገኙ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሰብሳቢ፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ምክትል ሰብሳቢ፣ የሀገረ ስብከቱ ዋና ክፍለ ኃላፊዎች፣ የ7ቱ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጆች፣ የ7ቱ ክፍላተ ከተማ ቤተ ክህነት ሰራተኞች፣ የ251 ገዳማትና አድባራት አስተዳዳሪዎች፣ የ251 ገዳማትና አድባራት ዋና ጸሐፊዎች፣ ሂሳብ ሹምና ቁጥጥሮች አባላት ሆነን በመገኘት ተሰብስበናል። ስብሰባው በብፁዕ አባታችን ጸሎት ተከፍቷል። ያሉ አካላት የተካተቱበት አጥኚ ኮሚቴ በድጋሚ መቋቋሙን ሀገረ ስብከቱ እንዲያውቀው መደረጉን ከተመዘገበለት ግልባጭ መረዳት በመቻላችን በአዲስ አበባ ሀገረ ስብከት ጽሕፈት ቤት፣ በክፍላተ ከተማ ቤተ ክህነት ጽሕፈት ቤት፣ በአድባራትና ገዳማት የምናገለግል አስተዳዳሪዎች፣ ጸሐፊዎች፣ ሂሳብ ሹሞች፣ ቁጥጥሮች በሀገረ ስብከቱ ስር የሚገኙ ገዳማትና አድባራት በመወከል ከዚህ በሰፊው ከተወያየም በኋላ ከዚህ የሚከተለውን የጋራ አቋም መግለጫ አውጥተናል። 1. በጠቅላይ ቤተ ክህነት የተቋቋመውን አጥኚ ኮሚቴና በኮሚቴው ስም የሚቀርብን ሪፖርት እንቃወማለን። 2. የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በብፁዕ ጠቅላይ ሥራ አስኪያጅ ጭምር በተረጋገጠ ሁኔታ ካሉባልታ የዘለለ ችግር በሀገረ ስብከቱም ሆነ በአጥቢያ ቤተ ክርስቲያን ሳይኖር ለዋና መስሪያ ቤቱ የቀረበ ጥቆማ ሳይኖር ከተባለው ጉዳይ ጋር ሰጠው ያለ ከሳሽ በሌለበት ጉዳዩ የሚመለከተው የአዲስ አበባ ሀገረ ስብከት መንበረ ፓትርያርኩ በላካቸው አጣሪዎች ያደረጉት ማጣራት ሪፖርት ውጤት ሳይደርሰው ከሀገረ ስብከቱ ጋር ምንም ምክክር ባልተካሄደበትና ገዳማትና አድባራትም ሀሳብ ባልሰጡበት ሁኔታ የተቋቋመው ልዩ ኮሚቴ የጠቅላይ ቤተ ክህነቱን ኃላፊዎች የግል ፍላጎት ብቻ የሚያሳካ ውጤት ለማምጣት ያለመ በመሆኑ አንቀበለውም። 3. የአዲስ አበባ ሀገረ ስብከት የኮሚቴውን መቋቋም በመቃወም የሰጠውን ምላሽ ሙሉ በሙሉ እንደግፈዋለን። 4. የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የአዲስ አበባ ሀገረ ስብከትን የአስተዳደር ነፃነት የነፈገበትና
በየጊዜው ጣልቃ የሚገባው ራሱ አዘጋጅቶ የገዳማቱና አድባራቱ ውይይት ሳያረጉበት በቅዱስ ሲኖዶስ ያጸደቀው ደንብ ወይም መመሪያ በባለድርሻ ከታየ በኋላ በድጋሚ ለቅዱስ ሲኖዶስ ቀርቦ እንዲሻሻልልን እንጠይቃለን። 5 ደንቡ ጠቅላይ ቤተ ክህነት ለራሱ እንዲመች አድርጎ ያረቀቀውና የአዲስ አበባ ሀገረ ስብከት ገዳማትና አድባራት ሀሳብ ያልሰጡበት በመሆኑ ሊሻሻል እንደሚገባ ባንጠራጠርም በመተዳደሪያ ደንቡ የአዲስ አበባ ሀገረ ስብከት የሰው ኃይል ቅጥር እድገትና ዝውውር በሚመለከት በተለይ በሀገረ ስብከትና በክፍለ ከተማ ቤተ ክህነት የሥራ ኃላፊዎች እንዲሁም የገዳማትና አድባራት አስተዳዳሪዎች ዝውውር ሀገረ ስብከቱ የውሳኔ ሰጭነት ሚና እንዳይኖረው ተደርጎ የተሰራ በመሆኑ እንዲሻሻልልን እንጠይቃለን። 6 በቃለ ዓዋዲው አንቀጽ 43 ንዑስ ቁጥር 1 መሰረት ማንኛውም የመንበረ ጵጵስና ሀገረ ስብከት ጽሕፈት ቤት ተጠሪነት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሆኖ በሀገረ ስብከቱ ክልል ውስጥ ለሚገኙ ገዳማት አድባራትና የገጠር አብያተ ክርስቲያናት ሰበካ መንፈሳዊ ጉባኤያት ለወረዳ ቤተ ክህነት የሥራ አመራር ከፍተኛ አስተዳደር ኃላፊነት እንዳለው ተደንግጓል። የአዲስ አበባ ሀገረ ስብከት በደንቡ አንቀጽ 10(4) የክፍለ ከተማ ቤተ ክህነትና የሀገረ ስብከት ጽሕፈት ቤት የሥራ ኃላፊዎች ቅጥር እድገትና ዝውውር አጥንቶ ከማቅረብ ውጭ በራሱ እንዳይፈጽም ገደብ ተጥሎበታል። በዚህም የአዲስ አበባ ሀገረ ስብከት ከሁሉም አህጉረ ስብከት የአስተዳደር ነፃነት የሌለው ደካማ መዋቅር እንዲሆን ተደርጓል። በቃለ ዓዋዲው የሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ አስተዳደር ጉባኤ እያስጠና እየወሰነና እያስወሰነ ለሀገረ ስብከቱ የሚያስፈልጉትን ልዩ ልዩ የሥራ ክፍሎች እንዲያቋቁምና ኃላፊዎች እንዲመድብ ስልጣን ተሰጥቶታል። ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ግን ይህ የሥራ ነፃነት ተነፍጎ የሥራ ክፍሎችን ማደራጀትም ሆነ የሥራ ኃላፊዎችን የመመደብ አስተዳደራዊ ነፃነት የሌለው በመሆኑ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በደንቡ አንቀጽ 11(5), 10(4) እና 25(7) መሰረት ሁሉም ጉዳይ መፈጸም የሚችለው ለጠቅላይ ቤተ ክህነት ጽሕፈት ቤት አቅርቦ ሲጸድቅለት ብቻ ነው ስለሚል አንድን ሊቀ ጳጳስ ለሌላ ሊቀ ጳጳስ ተጠሪ ያደረገው ደንብ በቤተ ክርስቲያኒቱ ታሪክ የመጀመሪያ ከመሆኑም ሌላ አንዱን ጌታ አንደኛውን ሊቀ ጳጳስ ሎሌ ያደረገ ደንብ በመሆኑ እንዲሻሻልልን በጽኑ እንጠይቃለን። 7 የደንቡ ማሻሻያ ረቂቅ ሁሉንም ገዳማትና አድባራት ባሳተፈ መልኩ በሀገረ ስብከቱ በኩል ተዘጋጅቶ የባለድርሻ አካላት ውይይት ተደርጎበት ለቅዱስ ሲኖዶስ ቀርቦ እንዲወሰን እንጠይቃለን። 8 ከጥቅምት 2015 ጀምሮ ላለፉት 2 ዓመታት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በአዲስ አበባ ሀገረ ስብከት የአስተዳደር ጉዳዮች ጣልቃ እየገባ ይገኛል። ለአብነትም በ2015 የሀገረ ስብከቱን የአስተዳደር ጉባኤ በመበተን ሀገረ ስብከቱ ለ6 ወራት ያለ አስተዳደር ጉባኤ እንዲቆይ አድርጓል። በእነዚህ 6 ወራት ጠቅላይ ቤተ ክህነቱ በራሱ ትእዛዝ ከሕግ ውጭ ሰራተኛ እንዲቀጥር፣ እድገት፣ ዝውውር እንዲፈጸም አድርጓል። የሀገረ ስብከቱን የአስተዳደር ጉባኤ አባላት አቅርቦ የማጸደቅ ስልጣን የሀገረ ስብከቱ ሆኖ ሳለ ጠቅላይ ቤተ ክህነቱ የሀገረ ስብከቱን የአስተዳደር ጉባኤ በራሱ አዋቅሯል። በዚህ መልኩ ጠቅላይ ቤተ ክህነት እስካሁን የሀገረ ስብከቱን አስተዳደር ጉባኤ ለ3 ጊዜያት ለውጧል። ይህ በመሆኑም የጠቅላይ ቤተ ክህነት ጽሕፈት ቤት በአዲስ አበባ ሀገረ ስብከት አስተዳደር ውስጥ የሚያደርገውን ፍትሐዊ ያልሆነ ጣልቃ ገብነት እንዲያቆምልን እንጠይቃለን። 9 የጠቅላይ ቤተ ክህነት ጽሕፈት ቤት የአዲስ አበባ ሀገረ ስብከትን ስም የሚያጎድፍ የሚዲያ ዘመቻ እያደረገ በመሆኑ ይህ ዘመቻ የቤተ ክርስቲያኒቱን ዲጂታል እና የብሮድካስት ሚዲያ በመጠቀም እንዲሁም ሌሎች መገናኛ ብዙሃን በመጠቀም የሚደረግና ከሚዲያ በተጨማሪም ጉዳዩ በማይመለከታቸው የመንግስት አካል ዘንድ ለሌላ የሥራ ጉዳይ በተጠራ ስብሰባ እንዲሁም ቅዱስነታቸው ከረጅም ሰዓታት በረራ በኋላ በጉዞ ደግሞ በተገኙበት የአቀባበል ስነ ስርዓት ጭምር የስም ማጥፋት መግለጫ ተሰጥቷል። ይህም መሰሉ በሀገረ ስብከቱ ላይ የሚደረገው የሚዲያ ስም ማጥፋት ዘመቻ እንዲቆም እንጠይቃለን። 10 የአዲስ አበባ ሀገረ ስብከት የሚፈጽማቸው የልማትና የመልካም አስተዳደር ስራዎች እውቅና እንዲሰጣቸው እንጠይቃለን። 11 የአዲስ አበባ ሀገረ ስብከት ለጠቅላይ ቤተ ክህነት የሚያስገባውን የፐርሰንት ፈሰስ ከግማሽ ቢሊየን ብር በላይ ማድረሱ፣ ሀገረ ስብከቱ የክፍላተ ከተማ ቤተ ክህነት ጽሕፈት ቤት መገንቢያ ቦታ መረከቡ፣ የመንበረ ጵጵስና ቦታ ለመረከብ በሂደት ላይ መገኘቱ እንዲሁም ከበፊት ጀምሮ በየጊዜው የዋሉ ያደሩ ችግሮች የሚቀርቡ ቅሬታዎች ለመፍታት ቅጥር እድገትና ዝውውር ከማገድ ጀምሮ በማጣራት የእርምት እርምጃ መውሰዱ እነዚህና መሰል የሀገረ ስብከቱ የልማትና የመልካም አስተዳደር ስራዎች እውቅና እንዲሰጣቸው እንጠይቃለን። 12 ለ2 ዓመት የቆየው የአዲስ አበባ ሀገረ ስብከት መተዳደሪያ ደንብ ሀገረ ስብከቱን ከጠቅላይ ቤተ ክህነት ሲያወዛግብ መቆየቱ መነሻ ሆኖ ወደፊት በቅዱስ ሲኖዶስ አባል በሚመራ ልዑክ
የጠቅላይ ቤተ ክህነቱ ጣልቃ ገብነትና የሀገረ ስብከቱ ስራ ሂደት ተመርምሮና አጣርቶ ለቅዱስ ሲኖዶስ የሚያቀርብ ኮሚቴ እንዲያዋቅርልንና ለቤተ ክርስቲያናችን መልካም አስተዳደር እፎይታ የሚሰጥ ማጣራት እንዲደረግልን ውጤቱ እስኪታወቅ ቀደም ሲል የወጣውን ደንብ አግዶ እንደ ሌሎች አህጉረ ስብከት በቃለ ዓዋዲ እየተመራን እንድንቆይ እንዲወሰንልን እንጠይቃለን በማለት ይህን የአቋም መግለጫ አውጥቶ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሄኖክ የጉባኤው የአቋም መግለጫ ለቅዱስ ሲኖዶስ አቅርበው እንዲያሳውቁና በጥያቄያችን መሰረት እንዲፈጸምልን እንዲያደርጉልን እየጠየቅን ከዚህ በተጨማሪም ይህ ውሳኔያችን ለቅዱስ ሲኖዶስና ለሚመለከታቸው ባለድርሻ አካላት ቀርበው በማስረዳት የሚከታተሉ ከጉባኤው አባላት ስማቸው ከዚህ በታች የተጠቀሱት መላከ ገነት በቀለ ዘውዴ